ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርነው ንግግር የለም ሲል ምርጫ ቦርድ ገለጸ። የብሔራዊ ምርጫ ቦርድ ሊቀመንበር መላትወርቅ ኃይሉ ተቋማቸው የተሰረዘው የህወሓት እውቅና በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታውቀዋል። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን የቦርዱ አለመሆኑንም ገልጸዋል። የህወሓት ጉዳይ ከፕሪቶሪያል ግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ መላትወርቅ ጨምረው እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። ህወሓት በተሻሻለው የፖለቲካ ፓርቲዎች አዋጅ መሰረት እንደገና መመዝገብ የነበረበት ቢሆንም ባለመመዝገቡ በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ ይታወሳል። ይሁንና የህወሓት ቃል አቀባይ ባለፈው ሳምንት በሰጡት ቃለ ምልልስ የፌዴራል መንግስቱ ምርጫ ቦርድን እንደ መሳሪያነት በመጠቀም በትግራይ ክልል ውስጥ አዲስ ፖለቲካዊ አሰላለፍ የመመስረት ስትራቴጂውን እያራመደ መሆኑንም ገልጸዋል። ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ጋር ባደረጉት ቆይታ የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉትን የወንጀል ስራዎቻቸውን ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸመው የወንጀል ስራዎችና ወደ ጦርነት የተገባበት ውሳኔ ራሱ ተጠያቂነት መኖር አለበትም ብለዋል። በጦርነት እጅግ በጣም ብዙ የጠፉ፣ የተሰረቁ፣ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ አሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ታላላቅ አመራሮች አሉበት። እነዚህ አካላት የወንጀል ስራዎቻቸውን ከፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቅሉት ይህን ለመከላከል ወይም ከሰሯቸው ወንጀል ስራዎች ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነም ያምናሉ። ለዚህም ከኢሳያስ መንግስት ጋር ለመተባበር ጸምዶ ብለው እየሰሩበት ነው። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75% የግፍና ወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ መመላከቱን ተናግረዋል። ሰው የገደለው፣ ሴቶችን የደፈረው፣ ሴቶች ማህፀን ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው። የአክሱም ነፍስ ገዳይ የሻዕቢያ ወታደር ነው። የማህበረ ደጎ ነፍስ ገዳይ የሻዕቢያ ወታደር ነው። የማርያም ደናግላት ነፍስ ገዳይ ሻዕቢያ ወታደር ነው። ደቡብ ትግራይ ራያ ላይ በመቶዎች የሚሆኑ ሰዎችን ረሽኖ ሄደው የሻዕቢያ ወታደር ነው ብለዋል። ጀነራሉ ሻዕቢያ ጀነራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጠዋል ሲሉም ተደምጠዋል። በዚሁም ቅድመ ሁኔታ መሰረት ጀነራል ታደሰ ወረደን ማስወገድ ለህወሓት የተሰጠ የቤት ስራ ነው ብለዋል። የሳውዲ አረቢያ መንግስት በሀገሪቱ ለሚኖሩ ሙስሊም ያልሆኑ የውጭ ሀገር ዜጎች መጠጥ የመግዛት እድል ለመጀመሪያ ጊዜ መስጠቱን ብሉምበርግ ባወጣው ዘገባ አስታውቋል። ይህን አገልግሎት የተወሰኑ ቅድመ ሁኔታዎች ያሟሉ ከፍተኛ ገቢ ያላቸው የውጭ ዜጎች ላይ ብቻ ያተኮረ ነው። የመጠጥ ግዢው የተፈቀደው በወር ከ50,000 ሪያል በላይ ገቢ ላላቸው የውጭ ነዋሪዎች ብቻ ነው። ይህ እርምጃ የተወሰደው የሳውዲ መንግስት ከፍተኛ ችሎታ ያላቸውን ሰራተኞች ለመሳብ፣ ቱሪዝምን ለማሳደግና የ2034 የዓለም ዋንጫ ዝግጅት ለማድረግ በሚደረገው ጥረት አካል ነው። ብሉምበርግ እንደዘገበው ገዢዎች በሪያድ ውስጥ ባለው ብቸኛ የመጠጥ መሸጫ ሱቅ ውስጥ ለመግባት የደሞዝ ማስረጃ ማቅረብ ይጠበቅባቸዋል። ይህ አዲስ ፖሊሲ ቀደም ሲል ለመጠጥ ግዢ ፈቃድ ለነበራቸው ዲፕሎማቶች ብቻ የተገደበ መብት አስፍቶታል። ዘገባው አክሎ ይህ ውሳኔ በሳውዲ ውስጥ ባሉ ወግ አጥባቂ ማህበረሰቦች ዘንድ የሚጠብቀን ተቃውሞ ለማስቀረት ሲባል በሀገር ውስጥ መገናኛ ብዙሃን በይፋ አልተነገረም። የጀነራል ደጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ ሆነውና በሌተናል ጀነራል መሐመድ ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱ ገለጸ። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አዲስ ስማቸው እንዲጠቀስ ያልፈልጉ ባለስልጣናትን ነው። ይህ ባለስልጣናት እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችንና የጸረ ድሮን መሳሪያዎችን በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣኑ ጨምረው የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለትም አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንም ከነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተዋል። ጉዳዩን በበላይነት እየተከታተሉ ያሉት ጄኔራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለትም ጨምረው አስታውቀዋል።
ከዚህም በመነሳት የሌተናል ጀነራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚሁ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ተሰምቷል። ሳውዲ አረቢያ በሱዳን ጦር የሌተናል ጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗን በስፋት የሚገልጽ ሲሆን ተቀናቃኙ ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራ ደግሞ የዩናይትድ አረብ ኤሚሬትስ ናት። ልማት ባንክ የተሰራጨው መረጃ ውሸት ነው አለ። በዚህ ሰሞን የባንኩ ሰነዶች እያስመሰሉና የነበሩና ያሉ ተቋማዊ አውዶች መነሻ እያደረጉ ሐሰተኛ መረጃዎች ሲለቀቁና የሐሰተኛ ዜና በተቋማችን ስም ሲሰራጩ ታስተውሏል። በመሆኑም ከዚህ ቀደም የነበሩ የባንኩ ስራ ኃላፊዎችና የሌሎች ተቋማት ተጽዕኖ ለማሳደር የሚለቀቁ መረጃዎች ሐሰተኛ በመሆናቸው የተቋሙ ስም በሐሰት መረጃ በመጠቀም የሚያጎድፉ ወይም በተቋማችን ስም በግለሰቦችና ተቋማት ስራዎች ላይ ተጽዕኖ ለማሳደር የሚጥሩ አካላትን ከድርጊታቸው እንዲቆጠቡ የማህበራዊ ሚዲያ አገልግሎት ሰጪዎችም እንዲህ አይነት ኃላፊነት የጎደለው ተግባር እንዲታቀቡ ለማሳሰብ እንወዳለን ሲሉ ባንኩ ማሳሰቢያ ሰጥቷል። ሚያሚያ በ3 አስርት ዓመታት ውስጥ ለመጀመሪያ ጊዜ ዲሞክራት ከንቲባ መረጠች። ዲሞክራቷ ኢሊኒ ሂጊንስ ለሚያሚ ከንቲባ ሆና ስትመረጥ ከ3 አስርት ዓመታት በኋላ የዲሞክራት ፓርቲ የመጀመሪያ አባል ሆናለች። የትራምፕ ጠንካራ ድጋፍ ባለባት ፍሎሪዳ እንዲሁም የሂስፓኒክ ነዋሪዎች በሚበዙበት ከተማ ፕሬዝዳንት ዶናልድ ትራምፕ የሚደግፉት ሪፐብሊካን አሸንፋለች። ሲኤንኤን እና አሶሺየትድ ፕሬስ ምርጫውን ከተጠናቀቀ ከ1 ሰዓት ባነሰ ጊዜ ውስጥ ሂጊንስ ማሸነፏን ዘግቧል። የቀድሞዋ ሚያሚ-ዴድ ካውንቲ ኮሚሽን ሪፐብሊካን ተቀናቃኛቸውን ኤሚሊዮ ጎንዛሌዝን በ18 በመቶ ብልጫ አዲሷ ከንቲባ አግኝታለች። ይህ ውጤት በ2026 የአጋማሽ ዘመን ምርጫዎችን በኮንግረስ ውስጥ የትራምፕ ብቸኛ የበላይነት ለማስጠበቅ ሪፐብሊካኑ ያላቸውን ተስፋ አደብዝዟል። የሂጊንስ ወሳኝ ድል ዲሞክራቶች ባለፈው ወር በምርጫ ባሳኩት ድል ቀጥሎ በፍጥነት የመጣ ስኬት ነው። እንደ አውሮፓውያን አቆጣጠር በ2024 ትራምፕ ከዲሞክራቶች የተነጠቁ የሂስፓኒክ ድጋፍ ከዚያን ጊዜ ወዲህ እየከሰመ ስለመሆኑ ሪፐብሊካኑ ያላቸውን ስጋት ያጠናክራል። የ61 ዓመቷ ሂጊንስ በፌስቡክ አካውንቷ ላይ ባጋራችው መግለጫ የድሏን ሀገራዊ አንድምታ አልተናገረችም። ይልቁንም ውጤቱን በሀገር ውስጥ ደረጃ የዓመታት ትርምስና ሙስና ላይ አዲስ ምዕራፍ ነው በማለትም ገልጻለች። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርት አመላከተ። በ2025 በወጣው ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉ ተገልጿል። ዓለም አቀፉ የጋዜጠኞች ፌዴሬሽን በ2025 ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያህሉ በእስር ቤት ውስጥ እንደሚገኙ አስታውቋል። ሕይወታቸው ካለፈ ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸው ተነግሯል። በሩሲያ ዩክሬን ጦርነትም 10 ጋዜጠኞች ሕይወታቸው አልፏል ብሏል ሪፖርቱ። ሪፖርቱ ያወጣው አይኤፍጄ በ2025 የጋዜጠኞች ሞት እንደጨመረ ገልጾ ዓለም አቀፍ ሕግ መጣሱንና የፕሬስ ነጻነት እየተከበረ አለመሆኑን ማያይዞ ጠቅሷል። በአህጉሩ አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸውም ዘገባው አመላክቷል። ሞዛምቢክ፣ ሶማሊያ እና ዚምባብዌ ጋዜጠኞች የተገደሉባቸው ሀገራት መሆናቸውን የዘገበው አፍሪካን ኒውስ ነው። አሻም ቴሌቪዥን ስራውን ለመቀጠል አቅም ስለሌለው ሙሉ በሙሉ ስርጭቱን እንዳቋረጠ በማህበራዊ ትስስር ገጹ አስታውቋል። ጠበብ የቴሌቪዥንም ሆነ በየትኛው ማህበራዊ ሚዲያ አማራጯ ታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭቱን ማቆሙን ገልጿል። አሻም ቴሌቪዥን ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያዋ ሎጎ በመጠቀም በየትኛውም ሁነት በእቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ ባለሙያዎችን የሚዲያ ተቋሙ እንደማይወክሉ ለሁሉም የግልና የመንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን ብለዋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ባለፉት 8 ዓመታት ጀምሮ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያዎች አማራጮች ሲያሰራጭ ቆይቷል።